በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በየሳምንቱ ዕለተ ሰንበት ከረፋዱ 3 ሰዓት እስከ 4 ሰዓት ድረስ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን እንኳን የቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም በጤና ጠብቆ አምላካችን አደረሳችሁ። ከመላኩ ከቅዱስ ገብርኤል፣ ከሰማዕታቱ ከቅድስት ኢየሉጣ፣ ከቅዱስ ቂርቆስ ፈጣሪያችን በረከት ረድኤት ያሳትፈን። እንግዲህ ይህ ዕለተ ሰንበት ላይ የተደረበው በዓለ ቂርቆስ እግዚአብሔር አምላካችን በቅዱሳን መላእክት ጥበቃና ረድኤት ለቅዱሳን ሰማዕታት የሚያደርገውን ትርግናና ጥበቃ የሚያስመለክት ሰፊ ትምህርት የሚሰጥበት ትልቅ በዓል ነው። በክቡር ዳዊት መዝሙር ላይ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ የተነገረው ኃይለ ቃል ተግባር የተገለጠበት አንዱ አውድ ነው። እግዚአብሔርን በመፍራትና ፍቃዱን በመፈጸም የሚኖሩ ምእመናን ሁልጊዜ በቅዱሳን መላእክት ጥበቃና ትርግና መያዛቸው አይቀርም። እንግዲህ ስለ ጥበቃ ስናነሳ መልአካዊ ጥበቃ አንዱ ሆኖ ይገኛል። እግዚአብሔር ሕዝቡን የሚጠብቅበት የራሱ የሆነ አምላካዊ ጥበቃ አለው። ክቡር ዳዊት ይህንን የእግዚአብሔርን ጥበቃ አስመልክቶ እስራኤልን የሚጠብቅ እግዚአብሔር አይተኛም አያንቀላፋም በማለት የእግዚአብሔርን ጠባቂነት በ120ኛው መዝሙር ላይ ገልጦ ተናግሯል። ከዚህ በተጨማሪ ደግሞ አምላካዊ ጥበቃ ጨምሮ ማለት ነው መልአካዊ ጥበቃ አለ። የቅዱሳን መላእክት ጥበቃ የተመለከተ ነው። የዛሬው በዓል ይህንኑ የምንረዳበት በተግባር የምናይበት በዓል ነው። ፊት እስራኤል ዘስጋን በምድረ በዳ የመራ ሊቀ መላእክት ቅዱስ ሚካኤል መጋቢ ብሉይ ቀኑን በደመና ሌሊቱ ደግሞ በብርሃን አምድ ጋርዶ በእግዚአብሔር ተልኮ እስራኤልን ሲጠብቅና በመንገድ ሲመራ ወደ መረርስም ሲያደርስ ማስተዋል እንችላለን። እንግዲህ ይህንኑ አስመልክቶ በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገድ ሁሉ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ መልአኬን በፊትህ እልካለሁ ብሎ እግዚአብሔር አምላካችን ለእስራኤል ዘስጋ በሊቀ ነቢያት ሙሴ አማካይነት የመናገሩን ነገር ስናስተውል ስንረዳ መልአካዊ ጥበቃ ከአምላካዊ ጥበቃ ቀጥሎ በቅዱሳን መላእክት የሚፈጸም ተግባር መሆኑን እናስተውላለን። ዞሮ ዞሮ መላእክትን ለጥበቃ የሚያሰማራቸው ራሱ የፍጥረታት ባለቤት እግዚአብሔር መሆኑን ሳንዘነጋ ማለት ነው። ሶስተኛውና ሌላኛው ጥበቃ ሰዋዊ ጥበቃ በካህናት አማካይነት በመምህራን አማካይነት የሚደረግ ጥበቃ ነው። ይህም ያመኑት ምእመናን በልዩ ልዩ መንገድ ከርኩሳን መናፍስት፣ ከአጋንንት፣ ከአላውያን ነገስታት፣ ከመናፍቃንና ከልዩ ልዩ መስተጻርራን ሊደርስባቸው የሚችለውን ፈተናና መከራ የሚከላከሉበት ትምህርት የሚያጸኑበት
ምዕመናንን በበጎ ጎዳና የሚመሩበት ሰዋዊ ጥበቃ ተብሎ ሊገለጥ ወይም ሊነገር ይችላል። የካህናት አንዱ ተግባር ይኸው ስለሆነ እንግዲህ ይህንን በተመለከተ አምላካችን እግዚአብሔር ለአዲስ ኪዳን ካህን ለሊቀ ካህናት ለሊቀ ሐዋርያት ለቅዱስ ጴጥሮስ በሰጠው አምላካዊ ትእዛዝ ውስጥ የታወቀ ነው። ይኸውም ጠቦቶቼን፣ ግልገሎቼን፣ በጎቼን ጠብቅ፣ አሰማራ እያለ ያዘዘው ትእዛዝ ከዚህ ላይ ይጠቀሳል። የተወደዳችሁ አድማጮቻችን እንግዲህ ቅዱስ ገብርኤል ሊቀ መላእክት መጋቤ ሐዲስ ሰለስቱ ደቂቅን አናንያን፣ አዛርያን፣ ሚሳኤልን ከእሳት እቶን ያዳናቸው በዛሬው ዕለት ደግሞ ከፈላ ከነደደ ውሃ መቃጠል ወይም መንፈር እናትና ልጁን ቅድስት ኢየሉጣንና ቅዱስ ቂርቆስን ያዳነበት ዕለት ነው። ይህንኑ የተመለከተ ዝማሬ ነው እየሰማን ያለ ነው። በመንበረ መንግስት ቅዱስ ገብርኤል አምደ ሃይማኖት ሰንበት ትምህርት ቤት መዘምራን የቁጥር 1 የመዝሙር ካሴት ላይ ከታተሙ ልዩ ልዩ ዝማሬያት አንዱ የሆነው ዝማሬ ነው። ይቤላ ሕፃን ለእሙ የሚል ዝማሬ ነው። ሕፃኑ እናቱን እንዲህ አላት፣ አትፍሪ እናቴ ጨክኝ፣ አትጠራጠሪ፣ ከዚህ በኋላ ኩነኔ አያገኘንም የሚል የአማርኛ ውርስ ትርጉም አለው። ለዘማሪያኑ እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። የቅዱስ ቂርቆስ የቅድስት ኢየሉጣ በረከተ ረድኤታቸው በእኛ ላይ ጸንቶ ይኑር። ይህንኑ ዝማሬ እንከታተላለን። ይህ ዝማሬ እንዳበቃ ደግሞ በዚሁ በመንበረ መንግስት ቅዱስ ገብርኤል ገዳም አምደ ሃይማኖት ሰንበት ትምህርት ቤት አባል የሆነው እና የዘወትር የመርሃ ግብራችን ተሳታፊ የሆነው ወንድማችን አስናቀ ወንድሙ ንስረ አርያም በሚል ርዕስ ያዘጋጀውን የስንኝ ቋጠሮ ያቀርብልናል። ለወንድማችን ለአስናቀ ወንድሙ ቃለ ሕይወት ያሰማልን። ለዘማሪያኑ በድጋሚ ዝማሬ መላእክት ያሰማልን። ከቅዱስ ገብርኤል፣ ከቅዱስ ቂርቆስ፣ ከቅድስት ኢየሉጣ በረከተ ረድኤት ፈጣሪያችን ያሳትፈን። ዝማሬውንም ግጥሙንም እናደምጣለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። መርሃ ግብሩን በመምራትና ዝግጅቶቹንም በማስተዋወቅ እኔ ቀሲስ ዮሴፍ ኩኖ አምላክ እስከ መርሃ ግብራችን ፍጻሜ ድረስ አብሬያችሁ እቆያለሁ። እግዚአብሔር አምላካችን በምንሰማው ቅዱስ ቃሉ ሁላችንን ይባርከን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንስረ አርያም መልእክተኛ የሆንክ አገልጋይ የአምላክ የሰው ልጆች ወዳጅ የምስጢር መልአክ ለተቸገረ ሁሉ ፈጥነህ የምትደርስ ምስል ብቻ የሚበቃ ለዋስ
አይዟችሁ የምትል ላዘኑ ለተበደሉ እንባን የምታብስ የምታደርግ ቀና እንዲሉ መላእክትን ያበረታ ጸንተው እንዲቆሙ ክርስቶስና እናቱ በክንፍ ላይ የታተሙ ግርማህ የሚያስፈራ ክብርህ ምድርን የሚያበራ በሰው አይምሮ ተፈጥሮህ የማይመረመር ከብርሃን ከንፋስ የምትፈጥን ስትበር አዛኝ የሆንክ የርኅራኄ ማሳያ ቀናኢ ለአምላክ የጥንካሬ አራያ ቅዱስ ገብርኤል የልደት ሐዋርያ የተዋረደን የምታደርግ ከፍ ከፍ ደካሞችን በክንፎች የምትደግፍ ጣዖት አላመልክም አልገዛም ለርኩስ አሻፈረኝ አልሰግድም ያለን ጢሞቴዎስ ከመከራ ያዳንከው ረብበህ የጋረድከው ከአምላካችን አማላጅ ለሚወዱህ የልብ ወዳጅ አይደለም የታመመን የሞተን የምታስነሳ ናዛዜ ሕዙናን ምስጋናችንን ንሳ። ሰላም ለኪ ብለ ድንግልን ያበሰርካት የአስራት አገሯንም ኢትዮጵያንም አስባት። ከአምላክ የተሰጠ ኃይል አለና ከቃልህ መታወኳ እንዲበቃ እንድትላቀቅ ከሰቆቃ ሆና እንዳትቀር አኬል ዳማ እንዲመጣላት ሰላሟ ሰላም ላንቺ ይሁን በላት በድምፅህ እንድታገኝ መረጋጋት። ጥበብና ማስተዋልን የምትሰጥ የእኛንም አይነ ልቡና ግለጥ። እንደ አበው እንደ ጥንቱ በእምነት እንድንጸና በአምልኮ ሥርዓቱ ውስጣችን እንዲሰፍን እግዚአብሔርን መፍራቱ እጃችን እንዲዘረጋ ለልመና ለምህረቱ ዘወትር እንድንለው ተዘከረን አቤቱ። የጋረደንን ጨለማ የደፈነንን እንዳንሰማ በኃይለ መስቀልህ ደምስስ ወደ አምላካችን እንመለስ። ተናውጠናልና አጽናአነ ንቁም በበህላወይነ እንደ ቂርቆስ ኢየሉጣ ከባድ ፈተናም ቢመጣ አዳኝነትህን ተማምነን እስከ መጨረሻ ጸንተን እንድንጓዝ በእምነታችን ፋና ይብራ ለሁላችን ኮከበ ብርሃን ንስረ አርያም መልአከ ኃይል ዘውገ ማርያም ሊቀ መላእክት አድለን ሰላም። ወስብሃት ለእግዚአብሔር። ደስ ያለሽ ሆይ ደስ ይበልሽ። ስለ እመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት እውነተኛው ንጉሠ ነገሥት ኢየሱስ ክርስቶስ በተዋህዶ የከበረባት ዙፋን እናቱ ላይ በዙፋኑ ላይ ፍጡር ይቀመጣል ብሎ ማሰብ ክህደት ነው። ቃሉን ቅዱስ ገብርኤል በለላ በዚህ የትምህርት መርሃ ግብር ከአቡነ ዘበሰማያት ጸሎት በማስከተል የሚቀርበው የእመቤታችን ምስጋና። አቡነ ዘበሰማያት ደገማችሁ አያበቃችሁ በሰላመ ገብርኤል እያላችሁ ለምን ነው የምትጸልዩት ሊለን ይችላል። በረቂቅ ማለት ነው። ከሰባቱ አጋንንት አንዱ መንፈሰ ጽርፈት ይባላል። ይሞግታል። በሰላመ ቅዱስ ገብርኤል ተብሎ የተሰየመበት ምክንያት ምንድን ነው? ቅዱስ ገብርኤል ማን ነው? ወላዲተ አምላክ እናትና ድንግል እመቤትና ገረድ ለተባለችበት ምክንያቱም ማብራሪያ ይቀርብበታል። ስለዚህ ድንግል ማርያም እንድትመሰገን እኮ የተደረገው በመንፈስ ቅዱስ በራሱ በእግዚአብሔር ነው። መልአኩ እኮ ከእግዚአብሔር ፈቃድ የሚወጣ አይደለም። በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። በቅርቡ በድምፀ ተዋህዶ ሬዲዮ ይጠብቁን።
የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት የዕለተ ሰንበት ሐምሌ 19 ቀን 2018 ዓ.ም የድምፀ ተዋህዶ የሬዲዮ መርሃ ግብራችንን ነው። የድምፀ ተዋህዶ የሬዲዮ መርሃ ግብር በየሳምንቱ በዕለተ ሰንበት በዚህ ሰዓት በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚቀርብ መንፈሳዊ የሬዲዮ ዝግጅታችን ነው። እስከ መርሃ ግብራችን ፍጻሜ ድረስ አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንግዲህ ቀደም ብለን የዝግጅት ማስታወቂያ ሰምተን ነበረ። እንደምታውቁት እንግዲህ ባለፉት ተከታታይ ዓመታት መላከ ሰላም ታዬ አብርሃም ወይም ጋሽ ታዬ በዚሁ የሬዲዮ መርሃ ግብራችን ላይ በልዩ ልዩ ርዕሰ ጉዳዮች ትምህርት ሲያቀርቡልን እንደነበረ ይታወሳል። አሁን ደግሞ ቀደም ብለን የሰማነውን ትምህርት በሰላመ ቅዱስ ገብርኤልን የተመለከተ ትምህርት ማለት ነው ከነሐሴ 3 ጀምሮ በሚኖረን የድምፀ ተዋህዶ የሬዲዮ ሳምንታዊ መርሃ ግብር በተከታታይነት ለማቅረብ አስፈላጊውን ዝግጅት አጠናቀዋል። እንግዲህ እናንተ ከዛ ጊዜ ጀምሮ በትዕግስት ተጠባበቁን፣ ማስታወሻ በመያዝ ማለት ነው። ይህንኑ ዝግጅት በተከታታይነት ወደ እናንተ የምናደርስ ይሆናል። እግዚአብሔር አምላካችን ከጊዜው አድርሶ ትምህርቱን ሰምተን ለመጠቀም ያብቃን። እንግዲህ ይህንን ካልን በተከታይነት የምናልፈው ወደ እንነጋገርበት ዝግጅታችን ነው። የዛሬው የእንነጋገርበት ዝግጅት ደግሞ ላለፉት 2 ሳምንታት አየር ላይ ሲውል የነበረ የጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበርን የወለደው የደብረ ዘይት መንፈሳዊ ማህበርን የተመለከተ ዝግጅት ስናቀርብ ነበረ። ጋሽ ማናዬ ከዚህ ጋር በተያያዘ ለቀረቡላቸው ጥያቄዎች በስቱዲያችን ተገኝተው የሰጡትን ማብራሪያ ወይም ምላሽ ስናደምጥ ነበረ። እንግዲህ ጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት የኑሮ ማህበር በከተማችን አዲስ አበባ አቅራቢያ በምትገኝ የሸገር ከተማ ላይ ቡራዩ ማለት ነው ከተቋቋመበት ከ1982 ዓመተ ምህረት አንስቶ ላለፉት እንግዲህ ከ38 ከ39 ዓመታት በላይ ማለት ነው በርካታ ተግባራት ሲከናወኑበት የነበረ መንፈሳዊ ተቋም ነው። አሁንም ክርስቲያኖች ሀብታቸውን ንብረታቸውን አንድ አድርገው በዛ ግቢ ውስጥ በአንድነት እየኖሩ ነው። ይህ ፍጹም ፈለገ ቅዱሳን ሐዋርያትን የተከተለ የአንድነት ኑሮ ማህበር ደግሞ ከአስገኛቸው ልዩ ልዩ መንፈሳዊ ፍሬዎች መካከል አንዷ መለከት መጽሔት ናት። የመለከት መጽሔት ከህዳር 21 ጀምሮ 1984 ዓመተ ምህረት ማለት ነው ላለፉት በርካታ ዓመታት ከ30 ዓመታት በላይ ማለት ነው በማያቋርጥ ሁኔታ በየወሩ እየታተመች ለአንባቢ ምዕመናን እየደረሰች ሃይማኖትን በማጽናትና ምግባርን በማቃናት መምህራንንና ደቀ መዛሙርትን ጸሐፊያንንና አንባቢያንን እያገናኘች ብዙ ትምህርት ሲቀርብባት የነበረች እንደሆነች ይታወቃል። እንግዲህ ከመለከት መጽሔት በተጨማሪ የአንድነት ኑሮ ማህበሩ በጠረፍ ኢትዮጵያ የሚገኙ ምዕመናንን የሚያስተምሩ በልዩ ልዩ ቋንቋዎች ማለት ነው መምህራንንና ሰባኪያነ ወንጌልን እንዲሁም የካህናት ማሰልጠኛ በመክፈት ይህን አገልግሎት ሲሰጥ የቆየ ትልቅ መንፈሳዊ ተቋማችን ነው። ይህንን መንፈሳዊ ተቋምና በልዩነት ደግሞ የመለከት መጽሔትን አበርክቶ የተመለከተ ውይይት ነው የምናቀርብላችሁ። በውይይቱ ዲያቆን ሙሉጌታ ምትኩ ከወንድማችን አሸናፊ ቢሻው ጋር ይጠባበቁናል። እንግዲህ ሙሉ ዝግጅቱን እንድትከታተሉ በአክብሮት ጋብዛለሁ። ከቀጣዩ ዝማሬ በኋላ ይኸው ዝግጅት ይደመጣል። سألوا لنا قدوسان ملائكة
የነገርከውን ማን ይወቅሳል? ለሚገባው ክብርን መስጠት ታዟልና በመጻሕፍት ያከበራቸው ባሪያዎችህ እናከብራለን ቅዱሳንን። ያከበራቸው ባሪያዎችህ እናከብራለን ቅዱሳንን። ሰአሉ ለነ ቅዱሳን መላእክት ሰአሉ ለነ ቅዱሳን መላእክት ሰአሉ ለነ ጻድቃን ሰማዕታት ሀበ አምላከ ምሕረት ሰአሉ ለነ ሁሉ መዳንን እንዲይዙ የሚላኩ የሚያግዙ ሰርክ በፊትህ እየቆሙ ጥዑም ቅዳሴን እያሰሙ በምስጋናቸው የሚያከብሩህ እናከብራለን መላእክትን። በምስጋናቸው የሚያከብሩህ እናከብራለን መላእክትን።
እንነጋገርበት። ይህ በልዩ ልዩ ርዕሰ ጉዳዮች ላይ መሰረት የሚያደርጉ ውይይቶች የሚቀርቡበት ሳምንታዊ የሬዲዮ ዝግጅታችን ነው። በዚህ የእንነጋገርበት ዝግጅታችን ከመምህራንና በቤተ ክርስቲያን አገልግሎት ዘርፎች ከተሰማሩ አካላት ጋር የሚደረግ ጥልቅ ውይይት ይቀርብበታል። እንነጋገርበት። ሰላም የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ባለፉት ተከታታይ 2 ሳምንታት የጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት የኑሮ ማህበርን ለመመስረት ምክንያት ስለሆነው ማህበረ ደብረ ዘይትን የተመለከተ ዝግጅት ስናቀርብላችሁ ቆይተናል። ዛሬ ደግሞ በመለከት መጽሔት በሰባካነ ወንጌል ማሰልጠኛ ተቋሙና በአንድነት የኑሮ ማህበርነቱ የምናውቀውን ጽርሐ ጽዮንን የተመለከተ ዝግጅት አጠናቅረንላችኋል። በውይይታችን ለሚነሱ ጥያቄዎች ምላሽ እየሰጡን አብረውን ቆይታ የሚያደርጉ እንግዳችን ዲያቆን ሙሉጌታ ምትኩ ናቸው። እንግዲህ ዲያቆን ሙሉጌታ ምትኩ የጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር ሰብሳቢም ናቸው። መምህራችን እንግዲህ ፈቃደኛ ሆነው ወደዚህ ወደ ስቱዲዮአችን ስለመጡ እግዚአብሔር ይስጥልን፣ እናመሰግናለን። ወደ ጥያቄዎቻችን እንግባና የመጀመሪያው ጥያቄ የሚሆነው እንደ መነሻ የጽርሐ ጽዮን ዘተዋሕዶ አንድነት የኑሮ ማህበር የመመስረቱ ዋና ዓላማና ተልእኮ ከመለከት መጽሔት ጋር ተስተያይቶ ወይም ተመላክቶ ወይም ደግሞ ከዛ ጋር ስናየው ፍሬውን እንዴት መረዳት ይቻላል? እንግዲህ ሁሉም ሰው እንደሚያውቀው የጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት ኑሮ ማህበር የመመስረቱ ዋና ዓላማና ምክንያት ወይም ተልእኮ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሁሩ ወመሃሩ ወንጌለ ለዓለም ዞራችሁ ወንጌልን አስተምሩ ብሎ ለሐዋርያት በሰጣቸው ቃል መሰረት የማህበሩ ዓላማ ወንጌልን ለመላው ዓለም እንዲዳረስ ማድረግ ነው። ማህበሩ በአንድነት መኖር፣ የጋራ ኑሮ መኖር ያው በሐዋርያት ሥራ ምዕራፍ 4 ቁጥር 32 እስከ 37 እንደተጠቀሰው ይህ የሐዋርያት መመስረት ዋናው ዓላማው ሐዋርያት በዚህ ዓለም እያሉ ይሰሩት የነበረውን የወንጌልን አገልግሎት የወንጌልን የምስራች ለመላው ሕዝብ እንዲዳረስ ማድረግ፣ ይህን ዓላማ አድርጎ ነው ማህበሩ የተሰበሰበው። ቀደም ሲልም በተለያዩ መርሃ ግብሮች እንደገለጽ ነው። በዚህ መሰረት እንግዲህ ማህበሩ በ1985 ዓመተ ምህረት የመለከት መጽሔትን በ84 ዓመተ ምህረት የአንድነት ኑሮ ያው ባለቁት ቤቶች ተጀምሯል። 84 ላይ በአመቱ ነው የመለከት መጽሔትን ማዘጋጀት የጀመረው ማህበሩ። ያው የዋኖስ አሳታሚ ድርጅት በሚል አንድ የህትመት ማዕከል አቋቁሞ መለከት የተሰኘች መንፈሳዊ መጽሔት እንድትታተም አድርጓል። የመጀመሪያው እትም ህዳር 21 ቀን 1985 ነው የታተመችው። እንግዲህ ዋናው ተልእኮም በዛን ጊዜ የነበረው የመለከት መታተም ምክንያት የነበረው ከዛ በፊት በነበረው በ1960ዎቹ 70ዎቹ የነበረው ትውልድ በተለይ በሶሻሊዝም እና በኮሚኒዝም ስርዓተ ማህበር አደረጃጀት መሰረት ወጣቱ ወደ ቤተ ክርስቲያን እንዳይሄድ አይዲያሊስት እየተባለ ይወቀስበት የነበረው ቤተ ክርስቲያን ተሰብስቦ በማህበር ደረጃ እንዳይደራጅ አይኦማና ኢሴማ እንጂ የሰንበት መንፈሳዊ ማህበራት ሊኖሩ አይችልም ተብሎ ሰንደይ ስኩል ወደሚል ስያሜ የወረደበት ጊዜ ስለነበር አብዛኛው ወጣት በማርክሲዝም እና ሌኒኒዝም ጥናት ተኮር የሆነ አካሄድ እንዲኖረው ነበር የሚደረግ የነበረው እንጂ እግዚአብሔርን እንዲያመልክ ስርዓተ ቤተ ክርስቲያን እንዲከተል አይፈቀድለትም ነበር። ብዙ ጊዜ በአደባባይ መዝሙር መዘመር፣ የእግዚአብሔርን ቃል መመስከር የተከለከለበትም ዘመን ነበር። ሰንበት ትምህርት ቤቶች በአብዛኛው በዘመኑ ሰነፍ በልቡ እግዚአብሔር የለም ይላል፣ ከክርስቶስ ፍቅር የሚለየኝ የለም የሚሉ መዝሙራት ሁሉ የወጡበት በመስቀል አደባባይ መፈክር ይዞ መውጣት የተጀመረበት ዘመን ነበር 1960ዎቹ እና እንግዲህ ከዛ የመጣውን ትውልድ በአእምሮ ውስጥ ተፈጥሮበት የነበረውን የጥርጥር መንፈስ፣ የኑፋቄ መንፈስ፣ ክህደትም ጭምር ማርክሲዝም ሌኒኒዝም ይሰጥ ስለነበረ ሎቱ ስብሐት እግዚአብሔር የለም የሚባል ትምህርት ሁሉ በድፍረት በየትምህርት ቤቱ ካሪክለም ስርዓተ ትምህርት ተዘጋጅቶ ይሰጥ የነበረበትም ጊዜ ሰው ከዝንጀሮና ከጦጣ መጣ የሚል የተረት ተረት ትምህርት ይሰጥበት የነበረው ዘመን ስለነበር በዛን ዘመን የነበረው ወጣት ትውልድ ኋላም በኢሰፓኮ የተደራጀ ልጆቹን ክርስትና እንዳያስነሳ፣ ቤተ ክርስቲያን እንዳይሄድ፣ ማተብ እንዳያስር እየተደረገ
በከፍተኛ የአእምሮ ተጽዕኖ ላይ ስለነበረ እንግዲህ መለከት ለዛ ትውልድ ለመድረስ ነው መዘጋጀት የጀመረችው እና በዚህ ምክንያት ብዙ ሰዎች መለከት መጽሔትን በማንበብ ከፍተኛ ጥቅም አግኝተዋል። አመሰግናለሁ። በመለከት መጽሔት ህትመት ውስጥ የተገኙ በጎ ነገሮችስ ምንድን ናቸው? እንደው በደረጃ ብናያቸው ዋና ዋናዎቹን፣ አንደኛ በክህደትና በአምልኮ ባዕድ ተይዘው የነበሩ ሰዎች ወደ እምነት እንዲመለሱ ከፍተኛ አስተዋጽኦ አድርጋለች። በህፍረት በፍርሃት ከእምነት ርቀው የነበሩ ብዙ ሰዎች ያችን መጽሔት በማንበብ ፈጣሪያቸውን አውቀው ንስሐ ገብተው መመለስ እንደሚችሉ ተረድተው ወደ እምነታቸው ተስተካክለው የገቡ ብዙ ሰዎች አሉ። ሌላው በኑፋቄ በጥርጥር የነበሩ እርትት ወደ ሆነችው ኦርቶዶክሳዊ ተዋሕዶ ሃይማኖት ለመመለስ ችለዋል። እግዚአብሔር ቸርነት በመጽሔቷ የሚዘጋጀውን ትምህርትና ቃል እግዚአብሔር እያነበቡ ምእመናንና ወጣቶች ለነበሯቸው ልዩ ልዩ ሃይማኖታዊ ጥያቄዎች ትክክለኛውንና ተገቢውን መልስ ከሊቃውንተ ቤተ ክርስቲያን እየቀረበ ተገቢ መልስ አግኝተዋል። ስለ ሕይወታቸው፣ ስለ ትዳራቸው፣ ስለ ሃይማኖታቸው እንደውም በዛን ጊዜ በመጽሔቷ ላይ የወጡ የነበሩ ጥያቄና መልሶች በቡክሌት መልክ ለብቻ እየተዘጋጁ አንድ ጥያቄ ያለኝ የሚሉ ጥያቄዎች ለብቻ ታትመው በዛን ዘመን ይነሱ የነበሩ ምዕመናን ወጣቶች ያቀርቧቸው የነበሩ ጥያቄዎች ሁሉ እንደገና ታትመው በአስተማሪነትም ቀርበዋልና ብዙ ጥያቄዎች በመለከት ላይ ይነሱ ነበር። ለዛ መልስ መስጠት ተችሏል። ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነውን የምታስተምረውን ዶግማዋን፣ ቀኖናዋን፣ ስርዓት አምልኮ፣ ስርዓት ሃይማኖት፣ ስነ ምግባር፣ ትውፊት ወዘተ የመሳሰሉት በታወቁ ሊቃውንተ ቤተክርስቲያንና መምህራን ተተንትነው ቀርበዋል። እንደውም መለከት ብዙ ጊዜ አንዳንድ አምዶቿ ያው ለሊቃውንት የሚሆኑ ናቸው ይባላል። ቀደም ሲል መሰረተ እምነቱ በደንብ የሌለው ሰው፣ ቅዱሳት መጽሐፍን አንብቦ መረዳት የማይችል ሰው ጠጠር የሚልበትም ሁኔታ አለ። በተለይ አሁን እንደ ማህሌ መስል የመበሉ ይቀርቡ የነበሩት ትንታኔዎች ለሊቃውንተ ቤተክርስቲያን የሚሆኑ ጭምር ይቀርቡበት ነበርና መሰረታዊ የሆኑ ትምህርቶች ቀርበውባታል። ሌላው የቅዱሳን ታሪክ፣ ቅዱሳን ያማልዳሉ አያማልዱም፣ ኢትዮጵያ ውስጥ ያሉ ቅዱሳን አበው፣ በግብጽ ቤተክርስቲያን የነበሩ ቅዱሳት አንስት ጭምር፣ ገዳማት የተመሰረቱላቸው ሌሎች ጥንታውያን አድባራት ታሪካቸው፣ የጸበልና የፈውስ የበረከት ቦታዎች በኢትዮጵያ ውስጥ የት ቦታ አሉ፣ የት ይገኛሉ፣ ምን አይነት ተአምራት ምን አይነት ገድል ተፈጽሞባቸዋል በሚል እና እነዚህ ቦታዎች በዘመናችን የተፈጸሙም ልዩ ልዩ ተአምራት በቅዱሳን ቦታዎች፣ በቅዱሳን መካናት፣ በእመቤታችን ቅድስት ድንግል ማርያም የተደረገላቸውን ተአምራት የሚመሰክሩ ምዕመናን ጭምር በአካል እየቀረቡ በመለከት ቢሮ እየመጡ በርቀት የሚገኙት ደግሞ በጽሁፍ እያቀረቡ ምስክርነት ሰጥተው ለሌሎች አስተማሪ ሆኖ እንዲቀርብ ተደርጓል። መለከት ይህን ሁሉ አስተዋጽኦ አድርጋለች። ሌላው የፈረሱ የሚታደሱ አዲስ የሚሰሩ አብያተ ክርስቲያናት ከዓለም አቀፍ ክርስቲያኖች ከፍተኛ የገንዘብ ድጋፍ አግኝተውበታል። በተለይ በዚህ የማንረሳቸው በአሁኑ ሰዓት መጋቤ ምስጢር የተባሉት አባ ተሾመ ታዬ እንግዲህ ያን ጊዜ አቶ ነበሩ። አሁን መንኩሰው ይህን ዓለም በቃይ ብለው በምንኩስና ሕይወት ነው የሚገኙት። የብዙ የተረሱ አብያተ ክርስቲያናትን ታሪክ፣ የገዳማትን ታሪክ በመላ ኢትዮጵያ የሚገኙ በተለያዩ በአራቱም አቅጣጫና ማዕዘን የሚገኙ አብያተ ክርስቲያናትን ታሪክ ጽፈው አዘጋጅተው በማምጣት ያለባቸውንም ችግር በመሰራት ላይ ያሉ፣ በመታደስ ላይ ያሉ፣ ፈርሰው የሚገኙ በአነስተኛ በሳር ጎጆ ውስጥ ያሉ አብያተ ክርስቲያናት ታሪክ በሚገባ እየተጻፈ መጽሔቷ ላይ ይወጣ ስለነበር ብዙ ምዕመናን በተለይ የማንረሳቸው በአረብ ሀገር የሚገኙ በዱባይ በአቡዳቢ ይገኙ የነበሩ እህቶች፣ ወንድሞች ለእነዚህ አብያተ ክርስቲያናት እስካሁን ድረስ በማያቋርጥ ደረጃ የውስጥ ችግራቸውን በማሟላት ህንፃ ቤተ ክርስቲያኑ እንዲጠራ በማድረግ እንዲታደስ በማድረግ ከፍተኛ የገንዘብ ድጋፍ በመለከት አማካይነት ይልኩ ነበር። ይህንንም በአሁኑ ሰዓት መጋቤ ምስጢር ተሾመ ታዬ በእውነት ይህንን የሚመሰክሩት ነው። አሁን ድረስ መለከት ከፍተኛ ጥቅም እንደሰጠቻቸው በመለከት አማካይነት ብዙ እርዳታ እንዳገኙ ገለጻ ያደርጉ ነበር። እንግዲህ ሌላው ያው በመለከት አምድ የተለያዩ አምዶች ናቸው የሚቀርቡት። እንደው አሁን ማስታወስ የምፈልገው
ራሱን ችሎ ለህፃናት ይዘጋጀ ነበር አምድ አላት፣ የህፃናት አምድ የሚባል። በዚህም ህፃናት ከህፃንነት እድሜያቸው ጀምረው የመጽሐፍ ቅዱስ ታሪኮችን እንዲያውቁ ክርስቲያናዊ ስነ ምግባርን፣ ስነ ፍጥረትን፣ ስርዓተ ቤተ ክርስቲያንን የመሳሰሉትን ቅዱሳን ታሪኮች ተምረው ቤተ ክርስቲያናቸውን በትክክል እንዲያውቁ ሌሎች በትምህርት ቤት በህይወታቸው ጭምር ምን ማድረግ እንዳለባቸው ታላላቆችን ማክበር፣ አባቶችን ማክበር የሚያስገኘውን በረከት ጥቅም ለህፃናት በጨዋታ መልክ በሚገባቸው በትረካ መልክ እየቀረበ እየተዘጋጀ ይቀርብላቸው ነበር። በዚህም ህፃናት ብዙ ከፍተኛ ጥቅም ያገኙ ነበር። በተለይ ይህን አምድ ይዞ ይሰራ የነበረው የመለከት መጽሔት አዘጋጅ ወይም ሰራተኛ የነበረው ሀብታሙ ሽፈራው፣ መምህር ሀብታሙ ሽፈራው በእውነት እስካሁን ድረስ ልዩ የሆነ ትዝታ በህፃናት ዘንድ ያተረፈና በመጽሔቷም ታሪክ ልዩ ቦታ ያለው ነው። አሁንም ድረስ ያው መለከትን እያገለገለ የሚገኝ ወንድም ነው። በአሁኑ ሰዓት በማሲንቆም በበገናም ጭምር ለወጣቶች አገልግሎት እየሰጠ ይገኛል። እና እንግዲህ በአጠቃላይ ሲታይ መለከት እነዚህንና እነዚህን የመሳሰሉ ከፍተኛ ጥቅም የተገኘባት መጽሔት እንደነበረች ማረጋገጥና መመስከር እንችላለን። እንግዲህ ስለ መለከት በአጠቃላይ ከዚህም የበለጠ ብዙ ነገር ማቅረብ እንችላለን። ነገር ግን እንግዲህ ለጊዜው በአገልግሎት ዙሪያ የነበራት እንትን ይህንን በአጭሩ እንገልጻለን። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ወደ ሌላኛው ጥያቄ ሳመራ በሰዓቱ እንግዲህ እንደ ዛሬው የህትመት ማሽኖች ወይም ደግሞ ህትመት ቤቶች ባልተስፋፉበት ወቅት ነውና በስርጭቱና በዝግጅቱ ስራ ላይ የነበሩ አስቸጋሪ ሁኔታዎች ምን ነበሩ? በስርጭትና በዝግጅቱ ስራ ላይ የነበሩ አስቸጋሪ ሁኔታዎች ምን ነበሩ? በዛን ጊዜ ብዙ ችግር አልነበረም። ሁሉ ነገር አዲስም እንደመሆኗ መጽሔቷ ክፍሉም አዲስ ስራ እንደመጀመሩ መጠን ስርጭቱ በጥሩ ሁኔታ ይካሄድ ነበር። በተለይም የማህበረ ቅዱሳን ማዕከላትን በመጠቀም ጽዋ ማህበራትን፣ ሰንበት ትምህርት ቤቶችን በተለይ ሰንበት ትምህርት ቤቶች ለመለከትን እንዳስተማሪ አድርገው በዘመኑ የሰንበት ትምህርት ቤቶች መምህራን በብዛት የተመደቡበት ጊዜ አልነበረም። ከአንዳንድ ታላላቅ አድባራት በስተቀር በብዙዎቹ ሰንበት ትምህርት ቤት መምህርም አልነበራቸውም። ስለዚህ መጽሔቷን ወስደው መለከትን ወስደው አምዶቿን እያነበቡ ራሳቸው ወጣቶቹ በርስ ሲማማሩባት ነበር። ብዙዎቹ በመለከትን በመማር እኔ ራሴ ጭምር በሰንበት ትምህርት ቤት መለከት ላይ የሚወጡ ጽሁፎችን በማንበብ ነው የትምህርት ክፍል የትምህርት ኮሚቴ እያል ለወጣቶች ስናቀርብ የነበረበት ጊዜ ነውና መለከት እንደዛ አይነት ስርጭት በየክፍለ ሀገሩ ተሰራጭ ነበር። በተለይ አዟሪዎችም ነበሩ በኮሚሽን የሚሰሩ በየቤተ ክርስቲያኑ ዲያቆናት፣ መንፈሳውያን፣ ቀሳውስት፣ ካህናት ጭምር ሳይቀሩ ወጣቶች ሰንበት ትምህርት ቤቶችም እያዞሩ መጽሔቷን በስፋት ገበያ ላይ ተወጣና ትታተም ነበር። እንግዲህ እንደ መንፈሳዊ መጽሔትነቷ ያው እግዚአብሔር ቃል የሚተላለፍባቸው ነገሮች ሁሉ ሁሌም በፈተና ማለፍ ያለባቸው ስለሆነ መለከትም ብዙ ጊዜ ስትዘጋጅ አዘጋጆች ላይ የተለያዩ ችግሮች ይፈጠሩ ነበር። እንግዲህ ወንድማችን እነ መምህር ግርማ ከበደ ገብረ እግዚአብሔር በረከቱ ይድረሰን፣ ወንድማችን አሁንም በሕይወት ያለው ወንድማችን መላከ ሰላም ታዬ አብርሃም፣ ሌሎችም ታላላቅ ወንድሞች እንደሚመሰክሩት በቃ ይህን ጽሁፍ በሚጽፉበት ጊዜ እጃቸውን እግራቸው ማሰር፣ ቁርጥማት የመሰለ ነገር መምጣት፣ እንዲደናቀፉ እንቅልፍ እንዲይዛቸው ማድረግ፣ የተለያዩ ደዌዎች እንዲከሰቱ ማድረግ፣ በሌሎችም እንዲህ አይነት ያጋጥም ነበር። በሚገርም ሁኔታ መጽሐፍ እስኪያቅታቸው ድረስ ሪፈር አድርገው ቅዱሳት መጽሐፍትን መመልከት እስኪያቅታቸው ድረስ ታይተውት ሰምተውት የማያውቁት አይነት ልዩ ልዩ ፈተና ይገጥማቸው እንደነበረ ብዙዎቹ ይመሰክራሉ። ከዛም አልፈው ማተሚያ ቤት በምትገባ ጊዜ መለከት ያኔ ሜጋ ማተሚያ ቤት ነበር የምትታተመው። እንግዲህ መለከት ተዘጋጅታ አልቃ ዝግጅቱ አልቆ ወደ ማተሚያ በሚገባ ጊዜ በወቅቱ ለምሳሌ ጥር 21 የእመቤታችን ይወጣል ወይም ለጥምቀት ይወጣል ተብሎ ለነዛ የሚሆኑ ጽሁፎች በዓሉን የሚመለከቱ ነገሮች ቀርበው ተዘጋጅተው በሚቀርቡበት ጊዜ ልክ ማሽኑ ተሰበረ ተብሎ ይቆማል ጥገና ተብሎ እና በዛን ወቅት እንዳይቀርብ ጠላት እንዲህ የመፈታተን ሁኔታ ያጋጥመው ነበረና በእውነት ከማይረሱት ነገሮች ነው። እንግዲህ ስርጭት ላይ ቀደም ሲል ጥሩ እንቅስቃሴ ነበር። ነገር ግን ከተወሰኑ ጊዜዎች በኋላ
በተለይ የሶሻል ሚዲያ መስፋፋት፣ ሞባይል መጠቀም፣ ዩቲዩብ የመሳሰሉ ነገሮች፣ ቴሌግራም የመሳሰሉ ነገሮች በመጡበት ሰዓት እንግዲህ ስርጭት እየቆመ ነው የመጣው። መጽሔቱ ተዘጋጅቶ ቢወጣም ገዢዎች ብዙ ጊዜ አልነበሩም ወይም እየኖሩ አልሄዱም። አሰራጮችም እንዲሁ ተቀበለው ለማሰራጨት ፈቃደኛ አልሆኑም። ቤተ ክርስቲያን አውደ ምሕረት ላይ እየወሰዱ በኮሚሽን ያሰራጩ የነበሩት ደግሞ የነበረው ችግር ቤተ ክርስቲያን አካባቢ ወስደው ለምእመናን በበዓላት ላይ በሚሸጡበት ጊዜ የቤተ ክርስቲያን ኃላፊዎች፣ ሰበካ ጉባኤዎች፣ አስተዳዳሪዎች ያው የራሳቸውን ገቢ ስለሚያሰባስቡ ብዙ ጊዜ በቤተ ክርስቲያን አካባቢ ይሄንን እንደ ባዕድ ነገር በመቁጠር አታሰራጩም እያሉ መከልከል፣ መያዝ፣ መጽሔቱን መቀማት፣ ፖሊስ አምጥተው ጭምር እንዳያሰራጩ ማድረግ፣ ሰንበት ትምህርት ቤቶችንም በቀኛ የራሳችንን ገቢ እንዳናስገባ እንዴት አምጥታችሁ ሌላ መጽሔት ትሸጣላችሁ በሚል እንደ ገቢ ምንጭ አስተማሪነቱን ዘንግተው እንደ ገቢ ምንጭ ስለሚቆጥሩ ብዙዎቹ ቤተ ክርስቲያንም አካባቢ አሰራጮቹን ስለሚከለክሏቸው እነሱም ያቆሙበት ሁኔታ ተፈጥሯል። ማህበረ ቅዱሳን ማዕከላት ነበሩ በብዛት የሚወስዱት እንዳልኩት፣ እነሱም የሚገዛን አጣን፣ ተቀባይ አጣን በሚል ብዙዎቹ በማቋረጣቸው ምክንያት ያው ስርጭቱ ላይ ከፍተኛ ችግር በመፈጠሩ ብዙ ጊዜ መጽሔት ተዘጋጅቶ ይሸጣል የተባለው በቢሮ ውስጥ በከፍተኛ ቁጥር ተከማችቶ የመገኘትና የመሰራጨት አለመቻል ከፍተኛ ችግር ገጥሞታል። እንግዲህ በአሁኑ ሰዓት ያው መጽሔቷ ኦልሞስት አለች ከማለት ቆማለች ማለት ነው የሚሻለው። በአመት አንድ መጽሔት ብቻ አንድ ጊዜ ብቻ እየታተመ ነው። ወይ 3 ዓመት ባለፉት 3 ዓመታት አንድ መጽሔት ብቻ ነው የታተመ የነበረው። በተለይም ባለፈው 2016 አካባቢ ደግሞ 2015 በዚህ በኮሪደር ልማት ምክንያት የመጽሔቱ ቢሮ ፒያሳ አያሌው ሙዚቃ ቤት በተለምዶ አያሌው መስፍን ሙዚቃ ቤት የሚባለው ፎቅ ላይ ነበር ዋኖስ አሳታሚ ድርጅት የነበረው። ያው እንግዲህ መንግስት ባወጣው አዲስ ፕሮግራም መሰረት እዛ አካባቢ ያሉ ቤቶች ለኮሪደር ልማት ተብለው በፈረሱበት ሰዓት ያው ቢሮውን በመፍረሱ እቃዎቻችን በሙሉ ተሰብስበው መጥተው እዚሁ ጽርሐ ጽዮን በማሰልጠኛው ማዕከል አንድ ክፍል ውስጥ ነው የተከማቹት። ሰራተኞችም ያው መቀጠል አልቻሉም፣ ስራው ቆመ። ቀደም ሲልም በችግር ላይ ነበር የነበረው መጽሔቱ፣ ተሽጦ ገቢ የሚያስገኝበት ሁኔታ አልነበረም። እንግዲህ በአጠቃላይ ከዚህ 3 ዓመት ጊዜ ውስጥ ኦልሞስት ማለት ይቻላል እስከ መቆም ደረጃ የደረሰበት ሁኔታ ነው መጽሔቷ ያለችው። በእርግጥ የመለከት መጽሔት መጻኢ ጉዳይ ምን ይሆናል የሚለው እንግዲህ በቅርብ ጊዜ ወንድማችን መላከ ሰላም ታዬ አብርሃም በመጽሔቷ በልዩ ልዩ የብዕር ስሞች የተለያዩ ትምህርቶችን ሲያስተምሩ የነበሩት ወንድማችን የማህበሩም አባል እንግዲህ የኛ ህይወት ቃል እግዚአብሔርን በማስተላለፍ ላይ የተመሰረተ ነው። ማህበሩ ምንም እንኳን በአሁኑ ሰዓት ሰባካያነ ወንጌልን ሰብስቦ ከገጠሪቱ ቤተክርስቲያን የሚመጡትን እያስተማረ እያሰለጠነ የሚገኝ ቢሆንም መለከትም ቢሆን የማህበሩ የመጀመሪያዋ የወንጌል ስርጭት መነሻው ስለሆነችና አሁንም ወደፊትም ቢሆን በጽሁፍ ጭምር ምንም እንኳን ሰዎች በሶሻል ሚዲያ ላይ የተጠመዱ ቢሆንም ይህንን ባህል አስችረን ወደ ማንበብ እንዲመጡ ለማድረግ መጽሔቷ ደግሞ እንዲሁ ለንባብ ብቻ የምትቀርብ ሳትሆን የቅዱሳትን ታሪክ የምትይዝ በቅዱሳን ስዕል የታጀበች በመሆኗ በቤታቸው ውስጥ በመቀመጧ ብዙ በረከትን የሚያገኙበት እንደ ጸሎት መጽሐፍ ጭምር የሚደግሙ ምእመናን ቀደም ሲል መልእክት ያስተላልፉ ስለነበር አሁንም መቋረጥ የለባትም በሚል በቅርቡ አንድ ኮሚቴ ተዋቅሮ ከማህበሩ አባላት በተለይ ደግሞ ከደብረ አሚን ተክለ ሃይማኖት ምክሐ ደናግል ወጣቶች ሰንበት ትምህርት ቤት አባላት እንዲሁም ቀደም ሲል በመጽሔቷ ላይ አገልግሎት ሲሰሩ ከነበሩ ወንድሞች ሌሎችም አቶ ተስፋዬ ጣፋ እና አቶ ባህልቤ የመሳሰሉ ወንድሞችን በማሰባሰብ መምህር ታዬ ይህንን ሀሳብ በማንሳታቸው በአሁኑ ሰዓት እንግዲህ ይህ ኮሚቴ እየተንቀሳቀሰ ይገኛል። አንድ ስትራቴጂክ ፕላን ሰርቶ ከዛ በኋላ ችግሮቹን በማጥራትና መፍትሄዎቹን ጭምር በማስቀመጥ ወደፊት መለከቷ በጽሁፍም በሃርድ ኮፒም እንዲሁም ደግሞ በሶሻል ሚዲያው ጭምር ብቅ ብላ ማስተማሯ የሚቀጥልበትን መንገድ ለማመቻቸት ከፍተኛ እንቅስቃሴ እየተደረገ ነው። እንግዲህ ፈቃድ እግዚአብሔር ከሆነ በቅርቡ ይሄ ስትራቴጂክ ፕላኑ ሲያልቅ መለከት አሁንም በድጋሚ በሃርድ ኮፒም በዲጂታል መንገድም
አገልግሎት መስጠት ትጀምራለች ብለን እናስባለን። በሁለት መለከት ብትኖር መልካም ነው። በአሁኑ ሰዓት ምዕመናን በከፍተኛ ኮንፊውዥን ውስጥ የሚገኙበት ጊዜ ነው። አባቶችን መስማት የቆመበት ጊዜ ነው። ክርክር የበዛበት ጊዜ ነው። በቤተ ክርስቲያን ላይ እንደምናየው አንዱ የአንዱን ሀሳብ የሚቀበልበት ጊዜ አይደለም። የትኛውን መስመር እንከተል? አባቶች የተከፋፈሉበት ጊዜ ነው። ወንድሞች የተከፋፈሉበት ጊዜ ነው። በትህትና ሆኖ የመደማመጡ ነገር ጠፍቷል። መነቃቀፍ እየበዛ መጥቷል በቤተ ክርስቲያን ላይ። ስለዚህ በአሁኑ ሰዓት እውነተኛውን የእግዚአብሔርን ቃል ይዞ የሚያረጋጋ ነገር ቤተ ክርስቲያን ትፈልጋለች። መንገዱን የሚያሳይ ሰው ያስፈልጋል። መጽሔት የሚነበብ ያስፈልጋል። እና ቀደም ሲልም ብዙዎች ሰዎች እንዲህ አይነት በአእምሯቸው ውስጥ ሁከት የሚሆን ነገር በቤተ ክርስቲያን ዙሪያ ለምሳሌ በጸበል አጥማቂዎች ባህታውያንን በሚሉ እንዲሁ አልፎ አልፎ ይነሱ በነበረ ጊዜ መለከት ቢሮ እየደወሉ እናንተስ ምን ትላላችሁ እያሉ ኤቪደንስ እንደ መረጃ የሚጠይቁ ሰዎች ነበሩ። ክርስቲያኖች ትክክለኛ ነገር የምናገኘው ከመለከት ነው ብለው የሚያምኑ ብዙ ሰዎች ነበሩና ይሄም የሚሆነው ያው እውነተኛ የቤተ ክርስቲያን ትምህርት ከሊቃውንተ ቤተ ክርስቲያን ከቅዱሳት መጻሕፍት የተውጣጣ ይሰጥ ስለነበረ ነው እንጂ ሌላ የተለየ ተአምር ኖሮ አይደለም። አሁንም ቢሆን በዚህ መልክ እየተዘጋጀ ምዕመናንን የሚያጽናና የሚያረጋጋ በቤተ ክርስቲያን ዙሪያ የሚታየውን ሁከት ጭምር ሊያስወግድ የሚችል ትምህርት ምዕመናን ያስፈልጋቸዋል እና መለከት እንዳልኩት በዲጂታል ቀደም ሲል የነበሩትን አሁን ላለው ትውልድ ከዛሬ 30 ዓመት በፊት ይዘጋጀ የነበረውን ትምህርት አሁን ያለው ትውልድ ስላላገኘው ያ በዲጂታሉ ቢተላለፍ፣ አዳዲስ ነገሮችን ደግሞ በኦዲዮ ቪዥዋል ወይም በዲጂታል ዓለም ውስጥ ገብቶ ደግሞ ትምህርት እንዲሰጥ ቢደረግ መልካም ይሆናል የሚል እምነት አለን። እንግዲህ ፈቃድ እግዚአብሔር ሆኖ እስካሁንም በፈቃድ እግዚአብሔር ነው የሥራ ሲሰራ የኖረው። ይህን መልእክት የሚደርሳችሁ የምትሰሙ ወንድሞች፣ አባቶች፣ እህቶች ሁላችሁም በጸሎት እንድታስቡንና መለከት ወደ ቀደመ አገልግሎቷ እንድትመለስ የእግዚአብሔር ፈቃድ ይሆን ዘንድ በጸሎት አስቡን። እግዚአብሔር ይስጥልን መምህር። እንግዲህ በመግቢያ ላይ እንደተናገርኩት ፈቃደኛ ሆነው ከኛ ጋር ቆይታ ስላደረጉ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። ምናልባት በመጨረሻ በእኔ በኩል ያሉ ጥያቄዎች አሁን ያነሳኋቸው ናቸው፣ ግን በእርሶ በኩል እንደ ማጠቃለያ መስጠት የሚፈልጉት ሀሳብ ካለ እድሉን ልስጠዎት። እንግዲህ እድል ተሰጥቶን በማህበረ ቅዱሳን የሬዲዮ መርሃ ግብር ይህ ነገር እንዲተላለፍ ወንድማችን ቀሲስ ዮሴፍ ይህን መርሃ ግብር ስላመቻችልን እግዚአብሔር ያክብርልን፣ ማህበረ ቅዱሳን አገልግሎትን ያስፋፋልን። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቃልዎት ያሰማልን መምህር። በድጋሜ እግዚአብሔር አምላካችን ቃልዎት ያሰማልን። መልካም ጊዜ እንዲሆንልዎት እመኛለሁ። ተመልካቾቻችን እንግዲህ ከኔ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይቀጥላሉ። ሰላም እግዚአብሔር አይለየን። እንነጋገርበት። ይህ በልዩ ልዩ ርዕሰ ጉዳዮች ላይ መሰረት የሚያደርጉ ውይይቶች የሚቀርቡበት ሳምንታዊ የሬዲዮ ዝግጅታችን ነው። በዚህ የእንነጋገርበት ዝግጅታችን ከመምህራንና በቤተ ክርስቲያን አገልግሎት ዘርፎች ከተሰማሩ አካላት ጋር የሚደረግ ጥልቅ ውይይት ይቀርብበታል። እንነጋገርበት። የተወደዳችሁ አድማጮቻችን ዝግጅቶቻችንን እየተከታተላችሁ አብራችሁን ስላላችሁ ከልብ እናመሰግናለን። አምላካችን እግዚአብሔር በምንሰማው ቃሉ ሁላችንን ይባርከን። እንግዲህ ቀደም ብሎ የቀረበው ዝግጅት የመለከት መጽሔት ዝግጅት ክፍልን የሚያስቃኝ አበርክቷን ሁሉ የሚያስረዳ ውይይት ነበረ። በውይይቱ ለተሳተፉት ለዲያቆን ሙሉጌታ ምትኩና ለወንድማችን አሸናፊ ቢሻው እግዚአብሔር አምላካችን ቃለ ሕይወት ያሰማልን። እንግዲህ የተወደዳችሁ አድማጮቻችን በቀጣይነት አንድ ዝማሬ እናስደምጣችኋለን። ይህ ዝማሬ እንዳበቃ ለስንብት እንደገና የምንገናኝ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። እና
የተወደዳችሁ አድማጮቻችን አብራችሁን በመቆየት ዝግጅቶቻችንን ስትከታተሉ ስለነበረ ከልባችን እናመሰግናችኋለን። እንግዲህ በቀጣዩ ሳምንት በልዩ ዝግጅትና አቀራረብ ወደ እናንተ ለመድረስ አስፈላጊውን ቅድመ ዝግጅት የምናከናውን ይሆናል። እንግዲህ በቅዱሳን መላእክት በተለይም ቅዱስ ገብርኤል መታሰቢያ በዓሉ ከሚደረግባቸው በዓላት አንዱ በሆነው በዚህ በዕለተ ሰንበት ሐምሌ 19 ቀን የቅዱስ ገብርኤልን ትድግና የሚያስመለክቱ ዝግጅቶች በተቀናበሩበት በዛሬው መርሃ ግብራችን ጠቃሚ ትምህርት እንዳገኛችሁ ተስፋ እናደርጋለን። ከቀሪ የማህበረ ቅዱሳን የቴሌቪዥን ዝግጅቶች ጋርም መልካም ቆይታ እንዲሆንላችሁ በመመኘት በዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።